ማንም ያባብላት የሆነ ነገር የሚላት የለም። ባይዘው በእንባዋት ሳለቃላችሁ ምናምን የሱ ደግሞ ይባስ ማለት የሷ እንባ ይሄ እንዴት ነው ብዙ ጊዜ አስለቅሷት እንደ ሳቅ ማየት ጀመረ መሰለኝ እሷን ለቅሶ እና እሷ እዛች ጋር እያለቀሰች ልጃችን ጠፋ የሆነ ነገር እናድርግ እያለች እሱ ከሌላ ሴት ጋር ቤቷ ሄዶ ምን እያደረገ እንደነበር አይተሃል ማለት ግልጽ የሆነ ነገር ነው። እንደዚህ ደግሞ አይደረግም ማለት ቢያንስ አንድ ላይ ያሳለፋችሁ ሰዎች ናችሁ። አንድ ላይ ልጅ አላችሁ። ቢያንስ እሷ ተጎድታ አይደለም የሁለታችሁም ልጅ ነው ጠፋ የተባለው። ገባ? ለማን ብላ ነው ልጄ ጠፋ የምትለው? ለማን ብላ ነው ልጄ ጠፋ አምጡት እያለች እያለቀሰች የምትመጣው? ይሄን ያህል ክፋት የለም። ባይዘዌ አውቃ ነው ብላችሁ የምታስቡት ራሳችሁ የእናንተ ክፋት ጭንቅላት በዚህ ደረጃ ስለሆነ ነው። እናንተ ኦኬ ልጅ ጠፋ ብላችሁ ታለቅሳላችሁ ማለት ነው። ብዙ ሰው አውቃ ነው ሩታ እያለ ነበር። እሷ ይሄ ካልወለዳችሁ አይገባችሁም። አሁን ሄርሜላም አልፈርድብሽም። አብርሃምም ያው ልጅ እንዳለው ይረሳዋል መሰለኝ አላውቅም። ልጅ አለኝ ማለት አይደለም ልጅ አለው ማለት ይሄ ውስጥ የሚንሰፈሰፍ አንጀት አለ። ይሄ የአባትነት አንጀት አለ። እሱ ጭራሽ ምንም አያስብም። እና እንዴት ነው ልጅ ጠፋ ተብሎ አይቀለድም። በልጅ አይቀለድም በመጀመሪያ እና የሩታና የፍቅር ምናምን ተንኮል ነው። አትመኗቸው ምናምን ይህን ራሱን እንደምን እንደሚያይ ነው ግራ የሚገባኝ ሲጀመር። ሲቀጥል ደግሞ ሄርሜላ ከዕለት ወደ ዕለት ድድብና ከፍ እያለ ነው። የአብርሃም ድንቁርና እንኳን ተውት ለምደነዋል ማለት እንዴት ሴት ሲመጣ ይቅርታ አለችው ተቀበላት። ኦኬ ይቅርታ እሷ ትለኛለች በፍቅሯ በቃ በፍቅሬ ተሸንፋለች ስለዚህ ከኔ በላይ ወንድ የለም ብሎ እንዲያስብ ያደረገው አንድም ሄርሜላ ናት። ምክንያቱም ዞር በይ ሲላት ታለቅሳለች። ነይ የኔ ፍቅር አፈቅርሻለሁ ሲላት ተጎትታ እንደ በግ ትሄዳለች። እሱም ጭንቅላቱን እንደ በግ እንዲያስብ ያደረገው እሱ ነው። ይሄን ያህል ሴት ልጅ በሱ ስላለቀሰች ጀግንነት ምናምን አይደለም። ጀግንነት ምን እንደሆነ ማስረዳት ያለባችሁ እናንተ ቤተሰቦች ናችሁ ከኛ ሞር ማለት ነው። ምክንያቱም ነገ እኮ ማናችንም ላንኖር እንችላለን። ሰው ነን እኮ ይሰለቸናል። እኔ ራሱ ሰልችቶኛል። ሩታ ብቻ ናት እስካሁን ይሄንን ላይፍ ያልሰለቸችው ማለት እኔ የእሷ ፍቅር የሆነ እንጃ ሌላም ነገር ያለ ይመስለኛል እንጂ በሰው በሰላም በጤና እንደዚህ እንትን አይልም። በቃ ይከብዳል የእነሱ ላይፍ። እንደ አጠቃላይ ከላይፋቸው ራቂ ላልከኝ እኔ ማንም ላይፍ ጋር አልመጣሁም። ሩታ እህቴ ጋር ጓደኛዬ ጋር መጣው ብቻዋን ናት። ማንም የሚረዳት የለም። ሁሉም እንዳጋዥም ለእሷ እንደደገፈ ያደርጋል። ደግሞ እዛ ጋም ሄዱ ያሽቃብጣል። ገባት? ማንም እውነተኛ ሰው ስለሌላት በቻልኩት መጣ እንደረዳት መጣው። አብርሃም ጋር ደግሞ አልደረስኩም። እሱ ካደረገው ነገር አንጻር አመቱን ሙሉ ሄርሜላና አብርሃም እንደዛ ሙሉ ሲያስለቅሳት እርጉዝና ከእርጉዝም አራስ ሆና እንዴት እያስለቅሳት እንደነበርኩ ማንም ሰው የሚያውቀው ነው። እንኳን እኔ ሚዲያ ላይ ያለ ነገር ነው አይደለ? አንተ አሁን እንዳነጋገር ከሆነ እኔ ህይወታቸውን እንደበጠበጥኩት እኔ በወጣ እንደሚስተካከል ነው። ባይዘው ወይ የሩታ ሰላም እኔ ስላለሁ ነው። ሩታ ትንሽ እንደውም የምትስቀው የምትጫወተው እኔ ስላለሁ ነው እንጂ እናንተ ስላላችሁ አይደለም። እናንተ ማለት እኮ ትናንትና ከእህትህ ጋር ሄደ ቤት ልጅ አምጪ እኛንን የምናሳድገው